ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊቱ ከቅኝ ገዢዎች ባልተናነሰ ሁኔታ ከፍተኛ የጦር መሳሪያ መታጠቁን ተናግረዋል። በሳውዲ አረቢያ መሪነት የተመሰረተው የባህር ደህንነት ጥምረት ዓላማውን የማሳካት እድሉ ዝቅተኛ እንደሚሆን የውጭ ጉዳይ ፖሊሲ ተመራማሪው ገልጸዋል። ሌሎችንም ይዘናል። አብራችሁ ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊቱ ከቅኝ ገዢዎች ባልተናነሰ ሁኔታ ከፍተኛ የጦር መሳሪያና የውጊያ ቴክኖሎጂዎችን መታጠቁን ተናገሩ። ፊልድ ማርሻሉ ጎልቶ የወጣ የሰራዊቱ ወቅታዊ ግዳጅ ምን እንደሆነም አብራርተዋል። ዛሬ ላይ መከላከያ ሰራዊቱ ከቅኝ ገዢዎች ባልተናነሰ ሁኔታ ታጥቋል ያሉት ፊልድ ማርሻሉ በዚህም ምክንያት ሰራዊቱ የሰው ኪሳራን በመቀነስ በነበልባል አቅም ብቻ የሚዋጋበት ዘመን ላይ ይገኛል ብለዋል። ፊልድ ማርሻሉ ይህንን የተናገሩት 45ኛ ዙር የኮማንዶ ሰራዊት አባላትን ባለፈው ቅዳሜ ባስመረቁበት ወቅት ባደረጉት ንግግር ሲሆን በንግግራቸውም የኢትዮጵያ ታሪካዊ ጠላቶች በቀጥታ መግጠም አቅቷቸው በራሳችን ባንዳ ልጆች እየሞከሩን ነው ሲሉም ተደምጠዋል። የስነ ልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። ከሁሉ ነገር በፊት አገር ይቀድማል። ስልጣንም ሆነ ፖለቲካ ከአገር ህልውና ጋር የማይገዳደር መሆን ይገባዋል። የመንግስት መኖር የአገር ህልውና መኖር መገለጫ ነው። ፊልድ ማርሻል ብርሃኑ ጁላ በንግግራቸው ጫካ የገባ ባንዳ፣ ስደተኛ ባንዳና ሰርጎ ገብ ባንዳ ብለው የከፈሉት ኃይል የሀገር ውስጥ የፖለቲካ ዓላማውን ለማሳካት በታሪክ የለመደውን የውጭ ሀገራት ጫንቃ በመደገፍ መስራትን መተዳደሪያው አድርጎታል ሲሉም ተደምጠዋል። ጠላትማ ጠላት ነው፣ አስቀድሞ መምታት ነው እንዲሉ አበው ቀድሞ መስበር ነው ብለን በመነሳት ሰባብረነዋል። ይህንንም ከናንተ በፊት የነበሩት የኢትዮጵያ ልጆች አድርገውታል። እናንተም ይህን የማድረግ ታሪካዊ ኃላፊነት አለባችሁ ሲሉም ለተመራቂዎቹ መልእክት አስተላልፈዋል። የህገ መንግስት መኖር የሉዓላዊነት መኖር መገለጫ ነው። ሁለቱም ጥሩ ወይም መጥፎ ሊሆኑ ይችላሉ። በሰላማዊ መንገድ መቀየርና ማሻሻል የዓለም ፖለቲካ ሀሁ ነው። የዚህን አይነት ትግል እንደግፋለን። ሁለቱንም በጉልበት አፍርሰን አገራችንን የሥርዓት አልበኞች አገር እናደርጋታለን ብለው የሚመጣውን ሁሉ ግን እንመክታለን። አገር እናቆያለን፣ ለልጆቻችን እናስረክባለን። ውድ ተመራቂዎች፣ ከዛሬ ጀምሮ አገር ለማዳን ከተቻለ ለማፍረስ የሚተጋውን የባዕዳን ተልእኮ ተሸካሚ ባንዳዎች ሴራ ለመቀልበስ ግዳይ ተሰጥቷቸዋል። ስለሆነም የተሰማራችሁበትን የኮማንዶ ችሎታና አቅም ጠላትን ለመሰባበር እንድትጠቀሙ ይጠበቃል። እናንተ ወደ ሰራዊቱ ውስጥ ተቀላቀሉ፣ የጠላት ውድቀት የሚፋጠንበት የወገን ጦር አቅም የሚባዛበት ሁኔታ ይፈጠራል። የምትቀላቀሉት ሰራዊት ልምድ ያለውና ትንታግ ጀግና ሰራዊት ነው። ግቡበትና ልማዱንና ባህሉን ውረሱ። የነገ መኮንኖች አርበኞች ትሆኑ ዘንድ ከፍተኛ ጉጉትና ምኞት አለን።
ውድ ተመራቂዎች ከዛሬ ጀምሮ ሀገር ለማፍረስ የሚተጉትን የባዕዳን ተልእኮ ተሸካሚ ባንዳዎች ሴራ ለመቀልበስ ግዳጅ ተሰጥቷቸዋል። ስለሆነም የሰለጠናችሁበትን የኮማንዶ ችሎታና አቅም ጠላትን ለመሰባበር እንድትጠቀሙበት ይጠበቃል በማለትም ለተመራቂዎች የመጨረሻ መልእክታቸውን አስተላልፈዋል። በሳውዲ አረቢያ መሪነት የተመሰረተው የባህር ደህንነት ጥምረት ዓላማውን የማሳካት እድሉ ዝቅተኛ እንደሚሆን የውጭ ጉዳይ ፖሊሲ ተመራማሪው ገለጹ። ኢትዮጵያ ከጥምረቱ እንቅስቃሴ ይልቅ ወደ ባህር የምትወጣበትን መንገድ በትኩረት መፈለግን ቅድሚያ መስጠት አለባት ብለዋል። የሳውዲ አረቢያ የባህር ኃይል የሚመራው የፓኪስታን መንግስት በምክትልነት አዛዥ የሆኑበት 13 ገደማ ሀገራትን ያቀፈው የሀገራት የባህር ጥበቃ ጥምረት የተባለው ወታደራዊ እንቅስቃሴ ትኩረቱን በቀይ ባህር፣ በባብ-ኤል መንደብ እንዲሁም በኤደን ባህረ ሰላጤ አካባቢ የሚደረጉ የባህር ላይ ጉዞዎችን ደህንነት ማስጠበቅ መሆኑን ቢያስታውቅም ቀጠናው ላይ ከሁቲ ኃይሎች እንቅስቃሴ እንዲሁም በምስራቅ አፍሪካ የተጠናከረው የእስራኤልና የተባበሩት አረብ ኤምሬትስ ተጽዕኖ ጋር ተያይዞ ውጤቱ ምን ይሆናል የሚለው አነጋጋሪ ሆኗል። በውጭ ጉዳይ ኢንስቲትዩት መሪ ተመራማሪና የውጭ ጉዳይ ፖሊሲ ጥናት ባለሙያው ዶክተር ዳርስከዳር ታዬ የቀጠናውን ደህንነት በማስጠበቅ በኩል ከፍተኛ ሚና የነበራት አሜሪካ ጉዳዩን ለቀጠናው ሀገራት ለመተው እየሰራች በመሆኑ የባህር መስመሮቹን የመቆጣጠር ሚና ላይ ከፍተኛ ድርሻ ለመውሰድ ፉክክሮች እንደሚጠናከሩ የሚጠበቅ ነው። በተለይም የፓኪስታንና የቱርክ ሚና በአሁኑ የሳውዲ አረቢያ መር ጥምረት ውስጥ ከፍተኛ እንደሚሆን ተመራማሪው ይገልጻሉ። አሁንም ድረስ ኖቲሴብል የሆነ ጂኦፖለቲካል አስፔክት እንዳለው ታያለ። ለምሳሌ ፓኪስታን እና ተርኪ ዲስታንት አክተር ይመስላሉ፣ ራቅ ያሉ አክተሮች ናቸው። ነገር ግን በዚህ ጋር ቁልፍ ሚና ሲጫወቱ ታያለ። ለምሳሌ ፓኪስታን የዴፒቲ ሮሉን የወሰደችው የማሪታይም የኔቪውን ምክትል ፖዚሽን ይዛ ነው ያለችው። ተርኪም በምን ዴፕስ እየተሳተፈች እንደሆነ ባይታወቅም አለችበት እዛ ጋር። ፓኪስታንና ተርኪ እንግዲህ ከቅርብ ጊዜ ወዲህ የሚድል ኢስት ራይቫለሪ ውስጥ ሪጂናል ራይቫለሪ ውስጥ ፓኪስታን፣ ተርኪና ሳውዲ እየተጠናከረ የመጣ ግንኙነት ያሳዩ ሀገራት ናቸው። ስለዚህ አሁን ሳውዲ ኮኦርዲኔት በምታደርገው የዚህ ውሃ አካል የመጠበቅ እና የማስጠበቅ ስራ ላይ ሳውዲ ዴፊኒትሊ የእነዚህን ሀገራት ድጋፍ መፈለጓ ኤክስፔክትድም ነው። ያለነሱም ያንን ዓላማ ታሳካለች ተብሎ አይጠበቅም። ምክንያቱም ሳውዲ በአንድ በኩል ከዩኤኢ ጋር ሰም ሶርት ኦፍ ራይቫለሪ አለባት፣ በሌላ ሳይድ ደግሞ ከኢራን ጋር ሌላ አይነት ራይቫለሪ አለባት። በቀይ ባህር አካባቢ የሚገኙት የውሃ አካላት በየመን የሚንቀሳቀሰው የሁቲ ታጣቂ ዛቻዎች እንዲሁም የባህር መስመር ላይ ጫና እየፈጠረ ያለው እስራኤል፣ አሜሪካና ኢራን የሚሳተፉበት ጦርነትን ተከትሎ የውሃ አካላቱ የጦርነት መሳሪያ በመሆናቸው ለኢትዮጵያም ጭምር የሚተርፍ ስጋት መፍጠሩን ዶክተር ዳርስከዳር ታዬ ለሪፖርተር ገልጸዋል። የኢትዮጵያ መንግስት ለሀገሪቱ የባህር በር ማግኘት ወይንም ባለቤት መሆን የህልውና ጉዳይ ስለመሆኑ በይፋ እየገለጸ እንዲሁም የባህር ኃይል እያቋቋመች መሆኑ ጋር ተያይዞ ሳውዲ አረቢያ የምትመራውና ግብጽ አባል የሆነችበት ጥምረት በኢትዮጵያ ፍላጎት ላይ ምን ይፈጥራል የሚለው ጉዳይ በዚህ ወቅት ቅድሚያ ከሚሰጠው ይልቅ ሀገሪቱ ወደ ባህር የምትወጣበትን መንገድ መፈለግ ትኩረት ያስፈልገዋል ተብሏል። ተመራማሪው እንደገለጹት ደግሞ ይህ ጥምረት እድሉን የማሳካት ሁኔታው ላይ ጥርጣሬ ያላቸው ሲሆን ምናልባት ዓላማውን ማሳካት ካልቻለ የበለጠ የቀጠናውን ቀውስ ሊያባብስ እንደሚችል ጠቁመዋል። የሀገራት የእጅ አዙር ግጭት የቀጠናው ዋነኛ ስጋት በመሆኑ መሰል ጥምረቶች ከዋና ዓላማቸው ጎን ለጎን ሌሎች ሀገራትን የሚጎዳ እርምጃ ማስፈጸሚያ ሊሆኑ የሚችሉበት እድል በመኖሩ አካባቢው ላይ ከሚገኙና ፍላጎት ካላቸው እንደ ኢትዮጵያ፣ እስራኤልና የተባበሩት አረብ ኤምሬትስ ያሉ ሀገራት ሌላ ጥምረት እንዲፈጥሩ ሊያደርግ እንደሚችል የውጭ ጉዳይ ፖሊሲ ተመራማሪው ዶክተር ዳርስከዳር ገልጸዋል። እኔ ትልቁ የሚመስለኝ በመጀመሪያ ደረጃ ይሄ ኮአሊሽን ዓላማ ብሎ ያስቀመጠውን ነገር በእርግጥ ማሳካት ይችላል ወይስ ችግር ነው የሚያባብሰው የሚለው ይመስለኛል። እንደ ኮአሊሽን እንደዚህ ተመስርቶ ከዛ በኋላ ዓላማው ይሄንን ኤሪያ የውሃ ቀጠና ሰላማዊ ማድረግ የሚለው ህልሙ ጥሩ ይመስላል። ግን የ13 ሀገራት ሚሊትሪን ወይንም ኔቪን ኮኦርዲኔት ማድረግ መረጃ ከመለዋወጥ ጀምሮ እያንዳንዱን ኦፕሬሽን ኮኦርዲኔት አድርጎ መምራት፣ ስትራቴጂክ ሊደርሺፕ መስጠት፣ ኦፕሬሽናል ሊደርሺፕ መስጠት ይፈልጋል። ይሄንን ሰክሰስፉሊ ይሄ ድርጅት ይወጣዋል፣ ይሄ ኮአሊሽን ይወጣዋል ወይ የሚል ጥያቄ ማንሳት ያስፈልጋል። እሱ ነው ስጋቱ። አይ ቲንክ አሁን ከፍተኛ የሆነ የፐብሊክ ሪሌሽን ስራ ተሰርቷል፣ ተመስርቷል ምናምን። ይሄ ሲመጣ በተቃራኒ ያሉ እንትኖች
ካውንተር ሙቭመንት ይኖራል። አላማውን ካላሳካ ችግር አባብሶም ሊቀመጥ የሚችልበት ሁኔታ ይኖራል። ያ ደግሞ የኢትዮጵያንም ሆነ የቀጠናውን ሰላም አደጋ ውስጥ መክተት ያለውን ግጭትም የማራዘም እድል ይኖረዋል። ይሄ ኮአሊሽን ሰክሰስፉሊ የተነሳበትን ሚሽን መወጣት ይችላል ወይ ስለምናስብ አይ ዶንት ቲንክ እዛ እንትን ላይ ያለ አይመስለኝም። እሱ ትልቅ ፋክተር ይመስለኛል። ከዛ ግን ደግሞ ስታየው የሆነ ራይቫለሪ የሚመስልም አስፔክት አለው። ራይቫለሪ ሪዘንስ ቅድም ካነሳው አንጻር አሁን ለምሳሌ ኤሚራት አልተካተተችም። ከዛ አልፎ ግን ኳታር የተካተቱበት ሁኔታ ይሄን ስታይ ጄኒውን የሆነ ኦብጀክቲቭ እንዳለ ሆኖ ግን ያንን ኦብጀክቲቭ ለማሳካት ሲሄዱ ነባሩን ሪጂናል ራይቫለሪ እንዳለ ነው ይዘውት ይሄድ። ይሄ ራይቫለሪን የማስቀጠያ መንገድ ይመስላል። ያ ባለበት ደግሞ ኦብጀክቲቭን የማሳካት እድሉ አደጋ ውስጥ የመግባት እድል ይኖራል ብዬ አስባለሁ። ስፔሲፊካሊ ኢትዮጵያን ስናይ እዚህ ጋር ያሉ ሀገራት የተጠቀሱ ዋና የሚባሉት ባይላተራል ኢንጌጅመንት ምናልባት ከግብጽ ጋር ካልሆነ በስተቀር ከሌላው ጋር ጥሩ ባይላተራል ሪሌሽንሺፕ አለ። ሚሽኑ ይሄ ኮአሊሽን ይዞት ከተነሳው ፐርፐዝ አንጻር አብሮ ለመስራት የሚያስችል ፓርትነርሺፕ መፍጠር የሚያስችል ወዳጅነት አለ ነው። እሱ ሌላ ጥያቄ ሆኖ ግን ከነዚህ ሀገራት ጋር መልካም የሚባል ግንኙነት አለን። ነገር ግን ወደፊት አሁን ኢትዮጵያ አስፓየር ብታደርግ እዚህ አይነት ኮአሊሽን ላይ ልግባ ብትል አሁን የገቡ ሀገራት ብሎክ ማድረግ ነገር ሊያደርጉ ይችላሉ። በመጀመሪያ ደረጃ ገና ኔቪ እየተቋቋመ ያለበት ሁኔታ ነው ያለው። ኮአሊሽኑ ኢስ አባውት የናቫል ፎርስን ነው እንትን የሚለው እያስተባበረ ያለ። ስለዚህ በዛ ደረጃ የኛ ኔቪ ተቋቁሟል የሚለው እሱ ጥያቄ ነው። ይሄ እነዚህ የውሃ አካላት ላይ የሚመጣው ሰላምም የሚፈጠረው ግጭትም ከኛ ጋር ቀጥተኛ ግንኙነት አለው፣ ምንም ጥያቄ የለውም። ነገር ግን አሁን በዚህ ጉዳይ ላይ የመግባት ጥያቄም ለማንሳት ነው ባይላተራልም ከነዚህ ሀገራት ጋር ለመስራት ጊዜው ነው ወይ የሚል እኔ አሁን ጊዜው አይመስለኝም። ከኛ አንጻር ሞር ፕራዮሪቲ መስጠት ያለብን ምናልባት ወደ ባህር እንዴት ነው አክሴስ የምናደርገው የሚለውን ማሰብ ይመስለኛል። ሩት ኮዙ ምንድነው? በቃ ፕሮክሲ ማስታጠቅ፣ ኤክሰስ የሆነ ሪጂናል ራይቫለሪ እሱን ሶልቭ ማድረግ ከተቻለ የቀጠናውን የውሃ አካል የማረጋጋት ሚና ይኖራል ብዬ አስባለሁ። እሱኛው ባልተፈታበት ሁኔታ አሁን የሚሞከሩ እንደዚህ አይነት ኮአሊሽኖች ምናልባት ፖሲቢሊቲ ኦፍ ካውንተር ኮአሊሽን እንዲመጣ በር ሊከፍቱ ይችላል ብዬ አስባለሁ። ምክንያቱም አሁን እነዚህ ሀገራት ቢሳካላቸው በእነሱ ኢንተረስት ነው ሪጅኑን ሼፕ ለማድረግ የሚንቀሳቀሱት ወይንም ዋተር ገቨርናንሱን በእነሱ ኢንተረስት ነው ሼፕ ሊያደርጉት የሚችሉት። ያ ደግሞ እዚህ ቀጠና ላይ የተሻለ አቅምም ፍላጎትም ያላቸው ኢትዮጵያን በል እስራኤልን በል ዩናይትድ አረብ ኤሚሬትን በል አሉ። ወደ ሌላ አይነት ደግሞ ኮአሊሽን መፈጠር ምክንያትም ሊሆን ይችላል ብዬ አስባለሁ። የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በሸኔ የሽብር ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታወቀ። የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በኦሮሚያ ክልል ምስራቅ አርሲ ዞን አሰኩ ወረዳ በተለያዩ ቀበሌዎች በሚንቀሳቀስ የሸኔ የሽብር ቡድን ላይ ነሐሴ 15 ቀን 2018 ዓ.ም ባካሄደው ኦፕሬሽን ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በምስራቅ አርሲ ዞን አሰኩ ወረዳ በሚገኙ ድሬ ኦዳ ሰዴ፣ ዳካጉራ፣ መታጉዴሳ፣ ሀዲዮ፣ ሸሊመና ቃይሳ ትምህርት ቤት አካባቢ እንዲሁም በቦግዶ ወንዝና በጡሌ ልዩ ቦታዎች በህዝብ ላይ ግድያ፣ ማፈናቀልና የንብረት ውድመት ሲፈጽም በቆየው የሸኔ የሽብር ቡድን ላይ ጥቃት ማድረሱን ጠቅሶ የሻለቃ አመራር ጃልዲናርን ጨምሮ 22 የሸኔ የሽብር ቡድን አባላት ሲማረኩ 7ቱ ቆስለዋል ብሏል። የሽብር ቡድኑ ለእኩይ ዓላማ ሲጠቀምባቸው የነበሩ 4 ቦምቦች፣ 17 የነፍስ ወከፍ ጦር መሳሪያዎች፣ 366 ልዩ ተተኳሾች፣ 34 ካዝና፣ 14 የወገብ ትጥቅና 17 ተንቀሳቃሽ የስልክ ቀፎዎችም መያዛቸውን ነው የገለጸው። አሁን ላይ በአካባቢው አንጻራዊ ሰላም በመፈጠሩ ህብረተሰቡ ወደ መደበኛ የዕለት ተዕለት እንቅስቃሴው የተመለሰ ሲሆን የልዩ ጸረ ሽብር ኮማንዶ የሽብር ቡድኑን ሙሉ በሙሉ ከአካባቢው ለማጽዳት ኦፕሬሽኑን የበለጠ አጠናክሮ መቀጠሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን አሰኩ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ከ2 ወራት በፊት ባወጣው ሪፖርት በአካባቢው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት ባሰባሰባቸው መረጃዎችና ማስረጃዎች ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው
በተለምዶ ኦነግ ሸኔ ታጣቂ ቡድን በፈጸመው ጥቃት የመንግስት የጸጥታ ኃይል አባላትና ንጹሃን ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱን መግለጹ ይታወሳል። በወቅቱም የ3 ሰዎች ህይወት ሲያልፍ ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውን መግለጹም አይዘነጋም። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።